ሰብስክራይብ በማድረግ ቤተሰብ ይሁኑ አሁን ትዳር ለመመስረት እንግዲህ ያውስ ካሰብን ማንነች የምትፈቀደልኝ ሴት የማትፈቀደዋስ የሚለውን ማወቅ ያስፈልገናል ክልክልነቱ ሙአበድ የሆነ ዘላለማዊ የሆነ ተብሎ ይጠራል መቼም ይሁን መቼ በምንም አይነት ምክንያት ለጋብቻ የማይፈቀዱ የሆኑ ሴቶች አሉ ማለት ነው ጊዜያዊ የሆነ በምክንያቶችና በሁኔታዎች ለተወሰነ ጊዜ ያክል حرام የተደረገ ያ ምክንያትና ዑዝር ሲወገድ ሲነሳ ግን ተመልሶ የተፈቀደ የሆነ ማለት ነው السلام عليكم ورحمة الله وبركاته ودنا يتكبراችሁ ሙስሊም ወንድሞቼና እህቶቼ ኢንሻአላህ አላህ ፍቃዱ ከሆነ ዛሬ 25ቱ ለትዳር የተከለከሉ ሴቶች የሚለውን ነጥብ በአላህ ፍቃድ እንመለከተዋለን እና ኢንሻአላህ ለትዳር የተከለከሉ እነዚህ 25 ሴቶች እነማን ናቸው የሚለውን ቀጥታ ወደ ገደለው ገብተን ከመጀመራችን በፊት ትዳር በእስልምና ምንድነው የሚለውን 1-3-4 ደቂቃ እንመልከት ትዳር በዲን الاسلام መሰረት አያቱ من آيات الله عز وجل ከጌታ አላህ ተአምራቶች ከአላህ ምልክቶች መካከል አንዱ ምልክት ነው ይሄንን አላህ በሱረቱ አር-ሩም ምዕራፍ 30 ቁጥር 21 ላይ በግልጽ ነግሮናል አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ومن آياته أن خلق لكم من أنفسكم أزواجا كملكتوچ مكاكل إلى الجيتا الله كتأمراتوچ مكاكل أن خلق لكم من أنفسكم أزواجا كنفسوچاچو كراساچو كغوسوچاچو ሚስቶችን ለናንተ መፍጠሬ ነው አለ የጎደለውን ቦታ ከፊላችሁ ከፊሉን ያሟላ ዘንድ ከናንተው ከነፍሶቻችሁ ከጎሳዎቻችሁ ሚስቶችን ለናንተ መፍጠሬ ከተአምራቶቼ መካከል አንዱ ነው ደግሞም የትዳር አጋራችሁ ሚስት አድርጌ ብቻ ሳይሆን የሰጣኋችሁ وجعل بينكم مودة ورحمة በመሐከላችሁ መዋደድንና መተዛዘንንም ማድረጌ ከመልክቶቼ ነው ይላል ሱብሃንአላህ ጓደኛሞች በጓደኝነት ዓለም ተዋውቀው ሁለት ሙስሊም እህቶች ወይ ሁለት ሙስሊም ወንድሞች ልብ ለልብ ለመዋደድ ብዙ ጊዜ ነው የሚፈጅባቸው ተዋውቀው ተግባብተው ከልብ እስኪዋደዱ ድረስ ማለት ነው ባልና ሚስት ግን ከዚህ በፊት የማይተዋወቁ በቤተሰብ ወይ በጓደኛ ወይ በዘመድ በኩል ጥቆማ ተሰጥቶ በአንድ ሳምንት ውስጥ ስምም ይሆኑና ኒካህ ይታሰራል በተጋቡ ገና በአንድ ሳምንት ውስጥ ግን የሚስት ቤተሰቦች ለምሳሌ አባት እናቷ ይሄ ባልሽ ላንቺ አይሆንሽም ፍቺው ቢሏት ከፈለጋችሁ እናንተ ዘው ቅሩ እንጂ እኔ እሱን በፍጹም አልፈታውም ነው አንተም እንደዚሁ ፍታት ቢባል እምቢ ነው የሚለው ገና ከተጋቡ ሳምንት አልሆናቸውም ወይ ምንድነው ቢባል አላህ ምን አለ وجعل بينكم مودة ورحمة በመሐከላችሁ መዋደድን መተዛዘንን እኔ ነኝ ያደረኩት ይላል ይሄን ያህል ፍቅር እኔ ልሙትልሽ ወይም እኔ ልሙትልህ አይነት መዋደድ አላህ በተጣማሪዎች በባልና ሚስት መሃል እኔ ነኝ ያደረኩት ነው የሚለው ስንት አመት አብረው ኖረው ነው ስንት አመት እንደው ቢግባቡና አንዱ ለሌላው ምን ያህል መስዋዕት ቢከፍል ነው እነዚህ አዲስ ተጋቢ ባልና ሚስቶች ይሄን ያህል የሚዋደዱት ቢባል የረጅም አመት ወይም የረጅም ጊዜ ልምድ ኖሯቸው ሳይሆን አላህ ያጣመራቸው ፍቅርና መዋደድንም እሱ ስለሰጣቸው ነው ይህንን ማድረጌ ከተአምራቶቼ መገለጫ ውስጥ ነው ይላል ስለዚህ ትዳር አያቱ من آيات الله عز وجل ሌላው በተጨማሪ አሁንም ዘዋጅ ትዳር መመስረት የነቢያቶች ሁሉ ሱናና ፈለግ ነው የባህል ተጽዕኖ አይደለም ፍልስፍናዊ ውጤት አይደለም ህገ መንግስታዊ ስርዓትም አይደለም ትዳር አላህ በነቢያቶቹ በኩል የደነገገው የነቢያት ሁሉ
ፈለግ ነው ሱና ነው ነው ይህንንም በሱረቱ ራዕድ ምዕራፍ 13 ቁጥር 38 ላይ ወለቀድ አርሰልና ሩሱላን ሚን ቀብሊክ ረሱል አለይሂ ሰላቱ ወሰላም ምን ይላል ካንተ በፊት ብዙ መልእክተኞችን መልእክተኛ አድርጌ ልኬያለሁ አለ እነዚህን መልእክተኛና ነቢያትን ወደ ህዝቦቻቸው ስልካቸው ወጀዐልና ለሁም አዝዋጀን ወዙርያ ለነርሱም ሚስቶችንና ዝርያዎችን አበጅቻለሁ ይላል አድርገንላቸዋል ሚስትና ዝርያን አድርጌ ነው የላኩት ይላል ትዳርን መስርተዋል በቅዱስ ቁርአን ውስጥ ትዳር እንዳልመሰረተ ሚስት እንዳላገባ የተጠቀሰው ብቸኛ ነብይ ያህያ አለይሂ ሰላም ነው ኢነሁ ካነ ሰይደን ወሐሱራ የህዝቦቹ አለቃ መሪ ድንግልም ነበር ይለዋል ቁርአን ትዳርን ያልመሰረተ ነው ያህያ አለይሂ ሰላም ስለዚህ ነቢያት በተቀላላ ማለት እንችላለን አላህ የላካቸው መልእክተኞች በተቀላላ አላህ ሚስትንና ዝርያን አድርጎላቸዋል ይህንን ሱና መከተል ትዳርን መመስረት የነቢያት ሁሉ ሱና ነው የረሱል አለይሂ ሰላቱ ወሰላም እንደዚሁ ፈለግ ነው በሐዲሳቸውም አስተምረውናል ያ ማዕሸረ الشباب من استطاع منكم الباءة فليتزوج እናንተ የወጣት ስብስቦች ወይ የትዳር ጣጣን ከመሐከላችሁ የሚሸፍን ሰው ካለ በኢኮኖሚም ሆነ እሷን በስሜት አስተናግዳለሁ የሚል فليتزوج ያግባን ያሉት ጊዜ ሳይሰጥ ቶሎ ያግባ فإنه أغض للبصر አይንን ይሰብርለታል አይኑን እንዲሰብር ያግዘዋል ሌላ ነገር አይመለከተም ወአህሰኑ للفرج ለብልቱ ደግሞ ጋሻና መከታ ይሆነዋል حرام ነገር ላይ አይወድቅም ومن لم يستطع يتدار ጣጣን መሸፈን የማይችል ደግሞ فعليه بالصوم ጾምን አደራ ጾምን ያብዛ ብዙ ካልበላ ስሜትም ብዙ ላይ ይከሰከስ ይችላል የሞተ ስሜት ይኖረዋል ማለት ነው የዛኔ فإنه له وجاء ስሜቱን የሚያበርድለት የሚያኮላሽለት ይሆናል ማለት ነው የቻለ ግን ያግባ ስለዚህም የረሱል አለይሂ ሰላቱ ወሰላም ሱና መሆኑን እንረዳለን አሁን ትዳር ለመመስረት እንግዲህ ያውስ ካሰብን ማንነች የምትፈቀደልኝ ሴት የማትፈቀደዋስ የሚለውን ማወቅ ያስፈልገናል ምክንያቱም እስልምና የህይወታችን ፈለግ ነው እስልምና የህይወታችን መንገድ ነው አጠቃላይ ሙሉ ህይወታችንን የምንመራበት ነው ታዲያ ዲነል ኢስላም በዚህ ጉዳይ ላይ ምን ይላል አንድ ሙስሊም ወንድ ምን አይነት ሴቶችን ነው ለማግባት የተከለከለው የሚለውን አላህ ፍቃዱ ከሆነ ይሄው አሁን እንጀምራለን ማለት ነው ተከታተሉ እንግዲህ ከፈለጋችሁ ማስተዋሻ ትይዛላችሁ ካልሆነም አላህ ፍቃዱ ሆኖ ኋላ ላይ ይሄው ቪዲዮ ፖስት ሲደረግ ተመልሳችሁ ታዳምጣላችሁ ማለት ነው ከሴቶች መካከል ሙሐረማት የተደረጉ ለጋብቻ እርም የተደረጉ ሲባል ለሁለት ነው የሚከፈለው ለሁለት ይከፈላል አንደኛው ተህሪምነቱ ክልክልነቱ ሙአበድ የሆነ ዘላለማዊ የሆነ ተብሎ ይጠራል መቼም ይሁን መቼ በምንም አይነት ምክንያት ለጋብቻ የማይፈቀዱ የሆኑ ሴቶች አሉ ማለት ነው ይህ አይነቱ ተህሪም ምን ይባላል ሙአበድ ዘላለማዊ ነው ሁለተኛው አይነት ክልክልነት ደግሞ ሙአቀት ይባላል ጊዜያዊ የሆነ በምክንያቶችና በሁኔታዎች ለተወሰነ ጊዜ ያክል حرام የተደረገ ያ ምክንያትና ዑዝር ሲወገድ ሲነሳ ግን ተመልሶ የተፈቀደ የሆነ ማለት ነው ለሁለት ይከፈላል ማለት ነው አሁን ከመጀመሪያው እንጀምር ተህሪም ሙአበድ የሆኑ ዘላለም ልናገባቸው የማንችላቸው ወደ 18 ይጠጋሉ 19ም መሆን ይችላል 18ም ነው አሁን ማስተዋወሳችሁ እነዚህን በሶስት ከፍለን ማየት እንችላለን 18ቱን ዘላለም ልናገባቸው የማንችላቸውን ወደ ሶስት እንከፍልና እንመለከታቸዋለን የመጀመሪያዎቹ በስጋ ዝምድና ሰበብ ሁሌም ከነሱ ጋራ ጋብቻን መመስረት የማንችላቸው የሆኑ ናቸው እነዚህ المحرمات في النسب ተብለው የሚጠሩት ሰባት ናቸው ሰባቱ በሱረቱ النساء ምዕራፍ 4 ቁጥር 23 ላይ ተጠቅሰዋል ሱረቱ النساء ምዕራፍ 4 ቁጥር 23 ላይ أعوذ بالله من الشيطان الرجيم
حرمت عليكم أمهاتكم إلى الجيت الله حرمت عليكم በእናንተ ላይ እነሱን ማግባት እርም ተደርጓል ሁሌም አትችሉም እነማንን ኡመሃቱኩም ወላጅ እናታችሁን ይላል አንደኛ ወላጅ እናትን ሁለተኛ ወበናቱኩም የራሳችሁን ሴት ልጅ የአብራኮቻችሁ ክፋይ የሆኑ የራሳችሁ ሴት ልጅ የሆኑትን ልጆቻችሁን ማግባት አትችሉም ሶስተኛ ወአማቱኩም የአባቶቻችሁ እህት አክስት ብለን እንጠራቸው ማለት ነው የአባቶቻችሁ እህቶችን ማግባት አትችሉም አራተኛ ወኻላቱኩም የእናቶቻችሁን እህት ሹሜዎቻችሁ ማለት ነው ያው የእናት እህትም አክስት ተብላ ነው የምትጠራው በመንግባባበት ቋንቋ መሰረት እነዚህ ምን ይባላሉ አራቱ አምስተኛ ወበናቱል አኺ ወበናቱል አኺ የወንድም ሴት ልጆች እኛ አጎት የምንሆናቸው የወንድማችን ሴት ልጆች ስድስተኛ ወበናቱል ኡኽት የእህታችን ሴት ልጆች የእህታችን ሴት ልጆች አሁንም እኛ አጎት የምንሆናቸው ማለት ነው ሰባት በመሃል የዘለልኩት ወበናቱኩም የራሳችሁ ሴት ልጆች የራሳችሁ ሴት ልጆች አሁን እነዚህ ሰባቱ አልሙሐረማቱ ፊ النسب የተባሉት ተህሪሙ ዘላለማዊ የሆነ ያለ ምክንያት የማይነሳ ነው እንዳትረሱት አንደኛ ወላጅ እናት ነች ከማህፀኗ ከአብራኳ ክፋይ ሆነን የወጣን እኛኑ የወለደችን ወላጅ እናት ነች ሁለተኛ ወበናቱኩም ሴት ልጃችሁ ይላል የናንተው ሴት ልጆቻችሁ ያብራካችሁ ክፋይ የሆኑ ሶስተኛ ወአኸዋቱኩም እህቶቻችሁ ይሄን ነው መሰለኝ የረሳሁት ቅድም እህቶቻችሁ እዚህ ጋር ትንሽ እንድትቆሙ መፈልገው እህት ሲባል በአባት ወይንም በእናት ወይንም በሁለቱም የምትገናኙአቸው ማለት ነው በአባት አንድ የሆናችሁ በእናት ብትለያዩም እህትህ ነች በእናት አንድ የሆናችሁ በአባት ብትለያዩም እህትህ ነች ሸቂቅ የምንላት ደግሞ በሁለቱም በእናትም በአባትም የምንገናኛቸው አይቻልም ነገር ግን የእህትን እህት ማግባት የሚቻልበት መንገድ አለ የእህትህን እህት አንተ ልታገባት ትችላለህ እንዴት የእህቴ እህት የኔ እህት አይደለችም ወይ ካልክ ያንተ እህት መሆን የማትችል የእህትህ እህት አለች ማነች እሷ ከተባለ ከእህትህ ጋራ በአንድ ጎን ብቻ የምትገናኝ እቺኛውም እህትህ ካንተ ጋራ በአንድ ጎን ብቻ የምትገናኝ ከሆነ የእህትህን እህት ማግባት ትችላለህ ምሳሌ እኔ ከአባቴ ጋር ብቻ በአባት የምንገናኝ አንድ እህት አለች በእናት አንገናኝም ከአባቴ ጋር ግን ስለተገናኘን እሷ ምን የነሽ ለኔ እህቴ ትባላለች እቺ እህቴ ደግሞ ከእናት ብቻ የምትገናኛት ሌላ እህት አለቻት ልክ እንደኔ በአባት ያልሆነ ነገር ግን ከእናት ብቻ የምትገናኛት ሌላ እህት አለቻት አሁን ያቺ ሌላ እህት ተብላ የምትጠራው ለሷ በእናት ብቻ ትገናኛታለች ለኔ ግን በምንም አንገናኝም በአባት አንገናኝ በእህት አንገናኝ ስለዚህ ምን ማድረግ እችላለሁ በአባት በኩል ብቻ የምገናኛት እህቴን የሷን እህት በእናት በኩል ብቻ የምትገናኛትን ማግባት እችላለሁ ማለት ነው ሐሳቡ ገብቷችኋል ግን ግልጽ ሆነላችሁ مرحبا ስለዚህ አሁን ስንት ጠርተናል ወላጅ እናት የወለድናት ሴት ልጃችን እህታችን 3 ያባታችን እህት አማ አመቲ የምንላት 4 የእናታችን እህት ኻለቲ ብላችሁ መጠሯት 5 አክስት ማለት ነው 6ኛ ወበናቱል አኺ የወንድም ሴት ልጆች እናንተ አጎት የምትሆኗቸው ወይም አንቺ አክስት ልትሆኚ የምትችዩ ማለት ነው ወደ ታች ሲቆጠር የወንድማችን ሴት ልጆች እኛ አጎት ምንሆናቸው 7 ወበናቱል ኡኽቲ የእህታችን ሴት ልጆች እነዚህ 7ቱ ምን ይሆናሉ አልሙሐረማቱ ፊ النسب እሺ ሁለተኛው ደግሞ በጥቢ ሰበብ አሁንም ክልክል የሚሆኑ አሉ
በጥቢ ግንኙነት በመጥባት ሰበብ እነዚህም 7 ናቸው የነዚህም ተህሪምነቱ ተዕቢድ ነው 7 ናቸው ረሱል ሰለላሁ ዐለይሂ ወሰለም الرضاعة تحرم ما تحرم الولادة ይላሉ በስጋ ዝምድና በመዋለድ ሰበብ حرام የተደረገው ነገር በጠቅላላ ጥቢም حرام ያደርገዋል በጥቢም ሰበብ حرام ይሆናሉ እነዚሁ 7ቱ ማለት ነው ማናቸው 7ቱ ሲባል አንደኛ የጥቢ እናታችን ልክ ወላጅ እናታችንን ማግባት حرام ነው እንደተባለው ሁላ የጥቢ እናታችንን ማግባት حرام ነው ጥቢው ስንት ጥቢ ነው ከስንት አመት ጀምሮ ነው ሚለውን በአቅራቢያችሁ ያሉ ዓሊሞችን ጠይቁ ለጊዜው ግን ጅምሁሩ ዑለማ አብዛኛዎቹ የተከተሉትን መስመር ምንከተለው አንደኛ ማዱን الحولين ከሁለት አመት በፊት የሆነ መሆን አለበት ምክንያቱም የተሟላ ጥቢ የሚባለው እስከ 2 አመት ነው ጌታችን አላህ በቁርአኑ ምንድነው የሚለው ወልዋሊዳቱ يرضعن اولادهن حولين كاملين ወላጅናቶች ልጆቻቸውን ሙሉ የሆነ ጥቢ ማጥባትን ከፈለጉ 2 አመት ሙሉ ያጥቡ ይላል ስለዚህ አንደኛ ጥቢው ከ2 አመት በታች መሆን አለበት ሁለተኛ 5 ጥቢ መድረስ አለበት 5 ጥቢ ይሄንን ራእይን የተከተልነው 5 ጥቢ እያቋረጠ 1 2 3 እያለ 5 ከደረሰ ስለዚህ በዚህ አይነት መልክ ከሆነ የጥቢ እናታችን ወይም እኛን ያጠባችንን ማለት ነው እንደ እናት ስለምትታይ እሷን ማግባት አይቻልም ለምንድነው ማታገባት አጥብታኛለች የጥቢ እናቴ ነች ልክ የስጋ እናትህ አንተን እንደወለደች የጥቢ እናትህንም እናትህ ትባላለች አታገባትም ሁለተኛ እንግዲህ የላይኛውን 7ቱን ተከተለን አብረን ምንሄደው እንዲገባን ማለት ነው የጥቢ ልጄ ያብራኬ ክፋይ የሆነችዋ ትዳር መስርቼ የወለድኳት ሴት ልጄን ማግባት እንደማልችለው ሁላ የጥቢ ልጄንም ማግባት አልችልም እንደ ልጄ ነው የምትቆጠረው ማነች ያንተ የጥቢ ልጅ ከተባለ የኔ የትዳር አጋሬ ሚስቴ ያጠባቻት ባለቤቴ አንዲትን ሴት አምጥታ ብታጠባት ከላይ ባየነው መስፈርት መሰረት ማለት ነው ይህቺ ሴት ለባለቤቴ ምን ሆነች የጥቢ ልጇ ነች ባለቤቴ እናቷ ነች እኔ ደግሞ የጥቢ አባቷ ሆናለሁ ማለት ነው የጥቢ አባቷ ሆናለሁ ስለዚህ የጥቢ ልጄንም አላገባም ያብራኬ ክፋይ የሆነቿን እንደማላገባው ማለት ነው በዚህ ሐዲስ መሰረት ሶስተኛስ የጥቢ እህት ከናት ብቻ መገናኛትን የስጋ እህቴን ወይም ከአባት ብቻ መገናኛትን የስጋ እህት ወይንም ሸቂቅ የሆነቿን በሁለቱም መንገድ የምንገናኘውን የስጋ እህቴን ማግባት እንደማልችለው ሁላ የጥቢ እህቴንም ማግባት አልችልም ምን ማለት ነው የጥቢ እህት ከተባለ እኔና ልጅቷ በአንድ ጡት ላይ ከተገናኘ አንድ ሴት እኔንም ይህችንም ልጅ ካጠባችን ጥቢው እንደተባለው 5 ወይም ከዛ በላይ ከሆነ ያቺ ልጅ ለኔ ምን ነች የጥቢ እህቴ ነች እኔ ለሷ ምን ሆነኝ የጥቢ ወንድሟ ነኝ ሁለታችን ወንድምና እህት ሆነናል መጋባት አይቻልም حرام ነው አሁን አንድ ጥያቄ ሊነሳ ይችላል እዚህ ጋር እሺ ሁለታችሁስ በጥቢ ስለተገናኛችሁ መጋባቱ حرام ሆኗል ነገር ግን አንተ እኔ ማለት ነው የሷን እህቶች ማግባት ብፈልግስ እህት ይኖራታል እሷ ደግሞ የኔን ወንድሞች ማግባት ብትፈልግስ ምንድነው የምታደርገው እዚህ ቦታ ላይ ትክክለኛውን ምላሽ ለማግኘት እቺና እኔና ልጅቷ በጥቢ ወንድምና እህት የሆነው ከማን ጠባን የሚለውን ጥያቄ ማንሳት ያስፈልጋል ከማን እንደጠባን የታወቀ ጊዜ የኔ ወንድሞችና እህቶች የሷ ወንድሞችና እህቶችም የሚመለከታቸው ፍርድ ግልጽ ይሆናል ጥቢው ከሶስት ነገር አይዘልም ከልብ ስሙ እዚህ ጋር አሁን ከሶስት ነገር አይዘልም አንድ እኔ የሷ እናት ዘንድ ሄጄ ይሆናል ምጠባው ይሄን አንድ አድርጉልኝ ካልሆነስ እሷ እኔ እናት ዘንድ መታ ይሆናል ምጠባው ሁለት ይሄ ካልሆነስ እኔም እሷም ከወላጅ እናቶቻችን ውጪ ሌላ ሴት ጋር ሄደን የጠባ ነው አሁን ሶስት ሆነ ማለት ነው ከመጀመሪያው ተነስተን እንየው
እኔ ከሆንኩኝ ሄጄ ወላጅ እናቷ ጋር የጠባሁት ማለት ነው እኔ ከሆንኩኝ የሷ እናት ዘንድ ሄጄ የጠባሁት እቺ ልጅ ምላት ብቻ ሳትሆን የሷ እህቶች ሁሉ በጠቅላላ ለኔ ምንድናቸው እንደ እህት ነው ወንድሞቿ በጠቅላላ ለኔ ወንድም ናቸው ስለዚህ ማንኛቸውንም ከወንድሟም ከእህቷም ማግባት ማን ነው እህቶቿን በጠቅላላ ማግባት አልችልም እህቶቿን በጠቅላላ ምናልባት እህቶቿ ሁለት አይነት ቢሆኑስ አንደኛ ከናቷ የተወለዱ የሷ እህቶች ይኖራሉ ሁለተኛ ከአባቷ የተገኙም እንደዚሁ በአባት ብቻ የሚገናኙ ይሆናሉ አው ለኔ ሁለቱም አይፈቀዱም ነው ምለው እቺኛዋ ከናቷ የተወለዱት ማይፈቀዱት ከናታቸው ሄጄ ጠብቻለሁ ስለዚህ ለነሱ የጥቢ ወንድማቸው ነኝ እነዛስ በአባት ብቻ የሚገናኙት የሆኑት የሷ እህቶችስ ላንተ ለምን ይከለከላሉ ሲባል በአባት እገናኛቸዋለሁ ምክንያቱም እቺን እናቷን ስጠባ ለናቷ የጥቢ ልጅ እንደሆንኩኝ ሁላ እናትየዋ ያላት ማለት ያገባት ባሏ ደግሞ ለኔ የጥቢ ባሌ ነው ማን ነው የጥቢ አባቴ ነው የጥቢ አባቴ ከሆነ ስለዚህ የሱ ልጆች ሁሉ ምንድናቸው ለኔ እህቶቼ ናቸው እነሱም በአባት በኩል ተያዝኩኝ ማለት ነው ከነዚህች ጋር በእናት ከዛ ጋር በአባት ተያዝኩ ግልጽ ሆነላችሁ አሁን ስለዚህ እኔ ከናቷ ሄጄ ከጠባሁኝ ለኔ አይፈቀዱ ግን እዚሁ ላይ ሳትወጡ ማለት ነው ለሷስ እሷ ግን እኔ ዘንድ መጣ የኔን ወንድሞች ማግባት ትችላለች የኔን ወንድሞች ለምን ከወንድሞቼ ጋራ በምንም አልተገናኘችም በስጋ ዝምድና አይተዋወቁም በጥቢ ደግሞ እንዳይባል መታ አልጠባችማ መታ የጠባቸው የለም ስለዚህ እሷ እኔ ዘንድ መታ ወንድሞቼ ጋር ትዳር መመስረት ስትችል እኔ ግን የሷ እህቶች ጋራ ትዳር አልመሰረትም ይሄ በአንደኛው ጥቢ ነው ሁለተኛው ደግሞ ነገሩን እንገልብጠውና እሷ ነች መታ የጠባቸው ተባለ እናቴ ዘንድ መታ የጠባቸው እሷ ከሆነች ደግሞ ምን ይሆናል ሁክሙ በተቃራኒው ይሆንና እሷ ከኔ ወንድሞች ጋራ መጋባት አትችልም ወንድሞቼ በተቀላላ ለሷ ምን ይሆናሉ የጥቢ ወንድሟ ይሆናሉ ማንንም ማግባት አትችልም ማለት ነው የዛኔ እኔ ግን የሷን እህቶች አገባለሁ የሷን እህቶች ከኔ ጋር በጥቢ ያልተገናኘንምና ስለዚህ ቅድም እሷ የኔን ወንድሞች እናቷ ጋር ሄጄ በመጥባቴ ሰበብ ለሷ ማግባት እንደተፈቀደው አሁን ደግሞ የጠባቸው ያንተ እናት ዘንድ ነው ከተባለ ደግሞ እሷ የኔን ወንድሞች ማግባት አትችልም የሷን እህቶች ግን ሄጄ አገባለሁ ማለት ነው ከዚህ ውጪ ከሆነ ሶስተኛው ላይ ነው አሁን ጥያቄው ኖ አንተም እሷን በጥብ የተገናኛችሁት ከወላጅ እናቶቻችሁ ውጪ ነው ሌላ ሰው ዘንድ ነው ከተባለስ ደግሞ ምን ይባላል እንደዛ ከሆነ አንድ እኔና እሷ የጥብ ወንድምና እህት በመሆናችን አሁንም አንጋባም ሁለተኛስ ያ ሌላ ሰው ዘንድ ከተባለው ጋራ ነው የሚገናኘው ሌላ ሴት ጋራ ሂደን ጠብተን ከሆነ የዛች ሴቶች ልጆችን ማግባት አንችልም ነው ወንድሞቹ ለኔም ለሷም ወንድም ናቸው ሴቶች ልጆቹ ለኔም ለሷ እህቶች ናቸው ነገር ግን የኔና የሷ ወንድምና እህቶች እርስ በርስ መጋባት ይችላሉ የኔ ወንድሞች የዚችን የጥብ እህቴን ሄደው እህቷን ሊያገቡ ይችላሉ የሷ ደግሞ ወንድሞች እኔ ዘንድ መተው እህቶቼን ሊያገቡ ይችላሉ ሁለቱን የሚያገናኛቸው የለም ሁክሙ የሚሰጠው በሚጠባው ሰውና በመታጠባው ላይ ነው ማለት ነው ስለዚህ አሁን ከዚህ በመነሳት ሌላ ቦታ ከሆነ ጥቢው ያገናኘን የኔ እህቶች ሁሉ ለሷ ወንድሞች ይፈቀዳሉ ማለት ነው የኔ ወንድሞች ሁሉ ለሷ እህቶች የተፈቀዱ ይሆናሉ እናም በጥቢ አሁን ማን حرام ሆነ አንድ የጥቢ እናት ሁለተኛ የጥቢ ልጄ ሚስት ያጠባቻት ሶስተኛ ደግሞ የጥቢ እህቴ በአንድ ሴት ጥቢ የተገናኘናት ማለት ነው አልহামዱሊላህ ግልጽ ከሆነላችሁ አራተኛ የጥቢ አክስት ይሄም ግልጽ እንዲሆነላችሁ ትንሽ ማብራሪያ ልስጣችሁ የጥቢ አክስት ማለት የጥቢ አባቴ እህት ማለት ነው አንድ ሴት እኔን ካጠባችኝ እሷ ለኔ የጥቢ እናቴ ተብላ ትጠራለች ባለቤቷ ለኔ ምኔ ነው የጥቢ አባቴ ነው የዚህች የጥቢ እናቴ ባለቤት ደግሞ እህት ይኖረዋል እህት ለኔ ምንድነች ነው ያቺ እህት አክስት ነች ያባቴ እህት ነች ልክ የስጋ አባቴ እህት አክስት እንደምትባለው ሁላ የጥቢ አባቴም እህት የጥቢ አክስት ትባላለች ማለት ነው ሃናን ጀማል አልገባሽም እሺ አንድ ጊዜ ብቻ ደግመዋለሁ በደንብ አዳምጪ ያባትሽ እህት ላንቺ አክስትሽ ነች
ግን በራሴው ምሳሌ ልስጥ ያው አሁን ሐራም የተደረጉ ሴቶች ስላልኩኝ ያባቴ እህት ለኔ ምንድነች አክስቴ ነች አክስቴ ስለሆነች ምን አላደርግም ብያለሁ ማግባት አይፈቀድም ብያለሁ አሁንም እዚህ ጋር ደግሞ የጥቢ አክስት አለኝ ምንድነው ሲባል ያጠባችኝ ሴት የጥቢ እናቴ ነች ተብሏል ባለቤቷ ደግሞ የዛች ሴት ለኔ የጥቢ አባቴ ነው ይሄ ባለቤቷ ደግሞ እህት ይኖረዋል ስለዚህ እሱ ለኔ የጥቢ አባቴ ከሆነ የሱ እህት ደግሞ ምንድነች ለኔ የጥቢ አክስት ያባቴ እህት አክስቴ እንደሆነች ሁላ የስጋ አባቴ የጥቢ አባቴ እህቱ ደግሞ የጥቢ አክስት ነች ማለት ነው ስለዚህ እሷም حرام ትሆናለች እና ግልጽ ከሆነ በዚህ መልኩ እሺ በእናት በኩል ደግሞ አሁንም በእናት በኩል አንድ ሴት አንድን ሰው ካጠባች ያቺ ሴት ለዛ ሰው ምንድነች አንድ ሴት አንድን ሰው ካጠባች የጥቢ እናት ነች አይደል የምትባለው የጥቢ እናት ትባላለች ስለዚህ ይቺ የጥቢ እናት እህት ይኖራታል እህትየዋ ለዚህኛው አክስት ነች ለጠባው በስም ምሳሌ ልስጣችሁ እንደ አንዳንዶቻችሁ አልገባኝም እያላችሁ ነው በስም ምሳሌ ልስጣችሁ እኔ ከድጃ ዘንድ ሄጄ ጠባሁኝ ከድጃ ምን ነች ከድጃ ዘንድ ሄጄ በጠባ ከድጃ ለኔ ምን ነች የጥቢ እናቴ አይደለም ከድጃ የጥቢ እናቴ ነች ስለዚህ የከድጃ እህቶች ምንድናቸው ለኔ የከድጃ እህቶች ለኔ ምንድናቸው አክስቶቼ ናቸው አክስቶቼ ናቸው እንጂ ምክንያቱም የእናቴ እህት ናቸው የጥቢ እናት ነች አላልኩም እንደ ከድጃ ስለዚህ የጥቢ እናቴ ከሆነች እንደ እናት ምትታይ ከሆነ የሷ እህቶች ለኔ ምንድናቸው አክስት ናቸው እሺ የከድጃ ባለቤት ለኔ ምን ነው የከድጃ ባለቤት ለኔ ምን ነው አባቴ ነው የጥቢ አባቴ ከድጃ የጥቢ እናቴ ከሆነች ባለቤቷ ደግሞ የጥቢ አባቴ ነው እሺ የሱ እህትስ አባቴ ከሆነ እሱ የሱ እህትስ አክስቶቼ ናቸው አሁን ገባችሁ ገባችሁ አሁን ልክ ከላይ ያለው በስጋ ዝምድና ሰባቱ እንደተከለከሉት ሁላ ጥቢም ላይ ሰባቱን መግለጽ ይቻላል ማለት ነው በዛው በጥቢው መስመር ሄደን እሺ አምስት ገባን አይደለ ግልጽ ከሆነላችሁ አምስት ገብተናል እኔን ያጠባችኝ እናቴ አንድ ሁለተኛ ደግሞ የጥቢ ልጄ ሚስቴ ያጠባቻት ሴት ብያለው የጥቢ ልጄ ሶስተኛ ደግሞ የጥቢ እህቴ በአንድ እናት ጡት የተገናኘን የጥቢ እህቴ አራተኛ ደግሞ የጥቢ አክስት ብያለው ማለትም እኔን ያጠባችኝ የጥቢ እናቴ የባለቤቷ እህት አምስተኛ ደግሞ አሁንም የጥቢ ሹሜ ወይም አሁንም አክስት እኔን ያጠባችኝ የጥቢ እናቴ እህቶቿ ስድስተኛ ደግሞ የወንድሜ ልጅ እኔ አጎት የምሆናቸው በስጋ ዝምድና ማለት ነው ለኔ حرام እንደሆኑ ሁላ በጥቢ ደግሞ ምንገናኛቸው ልጆች ማለት ነው በጥቢ ምንገናኛቸው የወንድሜ ልጆች ምን ማለት ነው ሲባል ወንድሜ ልክ እንደዛው ሚስቱ ይቅርታ ወንድሜ ሚስቱ አንድን ሴት አምጥታ ብታጠባ ያቺ የጠባችዋ ሴት ለወንድሜ ምንድነች የጥቢ ልጁ ነች አይደለም የጥቢ ልጁ ነች ግልጽ ነው አልሰማችሁኝም ኦኬ ደርሷቸዋል ስለዚህ ለወንድሜ የጥቢ ልጁ ከሆነች ለኔ ደግሞ የወንድሜ የጥቢ ልጆች ናቸው حرام ይሆናሉ ማለት ነው ልክ እንደዛውም የእህቴ ሴት ልጆች እኔ አጎት መሆናቸው በስጋ
የእህቴ ሴት ልጆች ለኔ حرام እንደሆኑ ሁላ በጥቢ ደግሞ የሚገናኙ የእህቴ ሴት ልጆች እህቴ በማጥባት ልጇ ያደረገቻቸው የጥቢ ልጅ ማለት ነው በማጥባት ልጇ ያደረገቻቸው እንደዚሁ حرام ይሆናሉ ማለት ነው እኔ በጥቢ አጎታቸው ነኝ ከእህቴ ስለጠቡ ማለት ነው አሁን በጥቢ የምንገናኛቸው ሰባቱ በስጋ የምንገናኛቸው ሰባቱ አንድ ላይ በድምር ስንት ይሆናሉ 7 እና 7 ስንት ይሆናሉ 14 ይሆናሉ ማለት ነው 14 ይሆናሉ ያው ቁርአኑ ላይ እዚህ ጥቢ ላይ ካሉት ሁለቱን ጠቅሷቸዋል በዚሁ ሱረቱ ኒሳ ቁጥር 23 ላይ ማለት ነው ወኡመሃቱኩም ላቲ አርضعنكم ይላል እናንተን ያጠቧችሁ የጥቢ እናቶች ወአኸዋቱኩም من الرضاعه በጥቢ ደግሞ የተገናኛችሁ የጥቢ እህቶቻችሁ በማለት ይጠቅሳል ሌሎቹ የተቀሩት አምስቱ ልክ እንደ አንሳቦቹ በነሰብ እንደተገናኘ ነው በነስ ለምን አልተጠቀሱም ያው ሐዲሱ ላይ ተገልጿል በጥቢ حرام የሚሆነው ሁሉ በስጋ ግንኙነት حرام የሆኑት ሰባቱ ሁላ በጥቢም እንደዛው حرام ሊሆኑ እንደሚችሉ ጥቢ حرام እንደሚያደርግ ምን ያህል ጥቢ ምናምን ላላችሁት ያው ቅድም ስላሳለፍነው ወደ ኋላ እንመለስም አሁን 14 ከሆነ ሶስተኛው ደግሞ በጋብቻ ምክንያት የሚመጣ ዝምድና አለ በጋብቻ ምክንያት እነዚህ አራት ናቸው በጋብቻ ምክንያት በጋብቻ መዛመድ አራት ደግሞ አሉ حرام የተደረጉ አራት አሉ ማናቸው እነዚህ ሲባል አንደኛ ዘውጀቱል አብ የአባት ሚስት ወላጅ አባቴ ሌላ ሴት አግብቶ ከሆነ የአባቴ ሚስት ለኔ እንደ እናት ነው የምትታየው ምንም በስጋ ባትወልደኝም የአባቴ ሚስት በመሆኗ ሰበብ ምንድነች ለኔ እናት ነች አባቴ بمجرد عقده لها የጋብቻ ቃል ኪዳን ብቻ ስለፈጸመ ለኔ حرام ሆናለች ከሷ ጋር አብረው አንድ ቀን ተኙ አልተኙ ሌላ ነገር ነው ጋብቻ ቃል ኪዳን ብቻ ስለፈጸመ ይሄንንም ከልባችሁ ተከታተሉ አንድ በሉ እሺ ሁለተኛ የልጄ ሚስት የኔ አብራኬ ክፋይ የሆነው የልጄ ስል ከጀርባዬ የወጣ ማለት ነው የማደጎ ልጅ ማለት አይደለም የኔ ልጅ ትዳር መስርቶ ሚስት ቢያገባ ከዛ በኋላ ቢሞትባት ወይንም ደግሞ ቢፋታት የሚስቴ ልጅ እንደ ልጄ ነው የምትታየው እኔ ላገባት አልችልም የኔ ልጅ ነችና ሁለት እነዚህን በቁርአን እዛው ላይ እናገኛቸዋለን ሱረቱ ኒሳ ቁጥር 21 ላይ ولا تنكحوا ما نكح آباؤكم من النساء ይላል አባቶቻችሁ ከሴቶች ያገቧቸውን አታግቡ ነው ያለው ሁለተኛ ደግሞ የልጅ ሚስት ያልነው وحلائل أبنائكم الذين من أصلابكم የናንተው የጀርባዎቻችሁ ውጤት የሆኑ የልጆቻችሁ ሚስቶች ለናንተ حرام ናቸው ልጆቻችሁ ቢፈቷቸው ወይ ቢሞቱባቸው እናንተ ልታገቡ አይገባም እንደ አባት ናችሁ ማለት ነው ሶስተኛ የሚስቴ ልጅ ቆይ ከሚስት እናት እንጀምር መጀመሪያ የሚስቴን እናት ወኡመሃቱ ኒሳኢኩም የሚስቶቻችሁ እናት ይላል አንድን ሴት ትዳር ካሰርኩላት ካገባኋት የሷ እናት ለኔም ምንድነች እናት ነች ከዚች ሚስቴ ጋራ ብንፋታ እቺ ሚስቴ ብትሞትብኝ እናቷን ሄጄ ማግባት አልችልም ስላገባኋት ብቻ ነው ታዳ አንድም ቀን ሳናድር በፈታት እንኳን ራሱ እናቷን ማግባት አልችልም ልክ ዋየርለስ ጋብቻ እንደሚባለው ማለት ነው እሷ አረብ ሀገር ነች እኔ ኢትዮጵያ ነኝ ያለሁት ተጋባን ከልጅቷ ጋራ ግን አንድም ቀን አንድ ላይ ሳናሳልፍ በዛው ብንፋታ ወይ እሷ ብትሞትስ በቃ እናቷን ላግባ ማለት አልችልም እናቴ ሆናለች እናቷ ከልጇ ጋራ ስላገባሁኝ ስለተጋባሁኝ
አራተኛው ግን ከዚህ ለየት ይላል የሚስቴን ሴት ልጆች ማግባት የሚስቴን ሴት ልጆች ወረባኢቡኩም ላቲ ፊ ሁጁሪኩም በእናንተ ጉያዎቻችሁ ስር ያሉ ሴት ልጆች ሚን ኒሳኢኩም ከሚስቶቻችሁ የሆኑ የሚስታችሁን ሴት ልጆች ምን ማለት ነው ሚስቴ ሌላ ትዳር መስርታ ይሆናል ከዚህ በፊት እኔን ሳታገባ ሌላ ትዳር መስርታ ልጆችን ወልዳለች ዛሬ እኔ አገባኋት እኔ እሷን ካገባሁኝ የሷ ሴት ልጆች ለኔ እንደ ልጅ ይታያሉ ማለት ነው ግን አንድ ሸርጥ አለው ነው ከሚስት እናት ለየት የሚለው ምንድነው የሷ ሴት ልጆች እኔ እንዳላገባቸው حرام እንዲሆኑ ከሚስቴ ጋራ ቢያንስ አንድ የፍቅር ጫወታ ማሳለፍ አለብን አላቲ دخلتم بهن የገባችሁባቸው የተገናኛችኋቸው ነው የሚለው እነዚህን ሚስቶች ትዳር መስርታችሁ ግንኙነት ከፈጸማችሁ እነዚህ ሚስቶቻችሁ ከሌላ ባለ ትዳር ወልደው የነበሩት ሴቶች ሁሉ ለናንተ حرام ነው ግን فإن لم تكونوا دخلتم بهن በእነሱ ላይ ያልገባችሁባቸው ቢሆን አለ አንድን ሴት አገባኋት ኒካህ አሰረን ሩቅ ነበር አልተገናኘንም ነገር ግን ወደኔ ሳትመጣ እኔም ወደሷ ሳልሄድ አንድም ጊዜ ግንኙነት ሳንፈጽም በዛው አየር ላይ ብንፋታስ ብንለያይ ይሄ ከሆነ فلا جناح عليكم የነሱን ሴት ልጆች ብታገቡ ችግር የለውም ከሌላ የወለዱትን ማለት ነው ማግባት ይቻላል አሁን ለምን ከሚስቴ ጋራ ሸርጡ አልተሟላም አንድ ቀን እንኳን ቢሆን ወይም አንድ ጊዜ መገናኘት የሚባለው አራት ሆነ ማለት ነው አይደለ አራት እዚህ ጋር ያባቴ ሚስት የልጄ ሚስት የሚስቴን እናት የሚስቴን ከሌላ የወለደቻቸው ሴት ልጆች እነዚህ በጋብቻ ምክንያት ዝምድና የተሳሰርናቸው አራቱ ከላይ 14 ደምረናል አሁን ካሉት አራት ጋራ በድምሩ ስንት ይመጣሉ በድምሩ ስንት ይመጣሉ 18 ይመጣሉ እነዚህ 18ቱ ሙሐረማቱን ኢለል አበድ ዘልዓለም حرام የተደረጉ ናቸው መቼም ሐላል አይሆኑም ማለት ነው ዘልዓለም 18 አሁን ሁለተኛው ክፍል ላይ ልንሄድ ነው አንደኛውን አየነው ሁለተኛው ክፍል ደግሞ ሙአቀት የሆነ ሙአቀት ጊዜያዊ የሆነ ሐሳባችሁ ከኔ ጋር ይሁኑ አብሽሩ የሚረብሹትን ተዋቸውና ከኔ ጋር አድርጉ በሆነ ሰበብ በሆነ ምክንያት ለተወሰነ ጊዜ ያክል حرام የተደረጉ ሰበቡ ሲወገድ ሐላል የሚሆኑ ደግሞ አሉ ሰባቱን ልጥቀስላችሁ ሰባት ተጠቅስላችኋለሁ ለጊዜው አንደኛ بسبب الجمع በመሰብሰብ ሰበብ ጊዜያዊ እርም የሆኑ አሉ ሁለት ማናቸው ሲባል ሁለት እህትማማቾችን በአንድ ማግባት ይሄ የመጀመሪያው ሁለት እህትማማቾችን በአንድ ትዳር ጥላ ስር ማድረግ አላህ وان تجمعوا بين الاختين ብሏል ሁለት እህትማማቾችን ሸቂቅም ይሁኑ በአባት ብቻ የሚገናኙ በእናትም ብቻ የሚገናኙ ሁለቱ ባጭሩ የስጋ እህትማማች ከሆኑ እኔ በአንድ ላይ ላገባቸው አልችልም ማለት ግን እስከ ዘላለሙ ማለት አይደለም ያ ምክንያት እስካለ ድረስ ማለት ነው ምክንያቱ የተወገደ ጊዜ ግን የሚቻልበት ሁኔታ አለ ኸዲጃና አይሻ እህትማሞች ናቸው እሺ ኸዲጃን አገባዋት አይሻን ስለምንድነው ማታገባት ቢባል ኸዲጃ በኔ ስር እስካለች ድረስ እስካልሞተችብኝ ወይስ ካልተፋታን እህቷን አይሻ ማግባት አልችልም አንድ ላይ መሰብሰቡ ክልክል ተደርጓል ነገ ከኸዲጃ ጋር ተጣልተን ከተፋታን ወይንም ደግሞ ኸዲጃ የአላህ ቀደር ሆኖ ብትሞትብኝ እህቷን አይሻን በቀጣዩ ማግባት እችላለሁ በቀጣዩ ገብቷችኋል not only ከሞተች ፈውዚያ ከተፋታንም ጭምር አንዳንድ ሰው ምን ይላል ያቺ ሚስትየው ወይም እህትየው በህይወት እያለች እንዴት እሷን ታገባለህ ስለሚል ነው በህይወት እያለች ላ ከተፋታን ምን ይከለክላል በዚሁ ትዳር ውስጥ እያለች
ዝምድናን ላለመቁረጥ በትዳር ላይ ሌላ ትዳር እህቷን አላገባም ይሄ ዝምድና መቁረጥ ነው ከዚህኛው ግን ከተፋታን ምንድነው ችግሩ ወይም ደግሞ ከሞተች ግልጽ ነው አይደለ አዎ እሺ ሁለተኛ ሴት ልጅን ካክስቷ ጋራ ማግባት ልክ ከእህቷ ጋራ በአንድ ማግባት እንደተባለው ሁላ ሴት ልጅን ከአክስቷ ጋራ ማግባት አይቻልም የአባቷም እህት ይሁን የእናቷም እህት ይሁን ሴት ልጅን ከአክስቷ ጋራ ማግባት ረሱል ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገቡት ሐዲስ አቢ ሁረይራ ረዲየላሁ ዐንሁ እንዳስተላለፈው لا يجمع بين المرأة وعمتها ሴት ልጅን ከአባቷ እህት ካክስቷ ጋራ ولا بين المرأة وخالتها ወይንም ከናቷ እህት ከሹሜዋ ከአክስቷ ጋራ ጀምዕ ማድረግ መሰብሰብ አይቻልም ብለዋል የአላህ መልእክተኛ ስለዚህ ከአክስቷ ጋራ አላገባም መቼ ነው ይሄን ማድረግ የምችለው ወይ ከሷ ጋር ተፋተን ካልሆነም ከሞተችብኝ አክስቷን የዛኔ ላገባ እችላለሁ ግልጽ ይሆነላችሁ ይመስለኛል ሴት ልጅ ካክስቷ ሲባል እንግዲህ ግዴታ ወደ ላይ ማለት አይደለም ወደታችም ይሰራል ምን ማለት ነው ለምሳሌ ኸዲጃን አገባኋት የአይሻ ደሞ እህቷ አይሻ ነች ብያቸዋለሁ ቀደም የአይሻ ልጆችንስ ማግባት አልችልም ምክንያቱም የአይሻ ልጆች ከአይሻ ልጆች አንዷን ባገባ ኸዲጃ ምንድነች ለነሱ አክስት አይደለች እንዴ ሴት ልጅን ካክስት ጋራ ማግባት ሊሆንብኝ ነው ስለዚህ ወደ ላይም የሷ አክስት ሆኖ ወይም ወደ ታች የሷ አክስት ምትሆናቸው ብለንም ብንወርድ ያው ነው ማለት ነው አይበቃም ሁለት ተገኘ ማለት ነው ከሰባቱ ግን ተህሪሙ ሙአቀት ነው እንዳልኳችሁ ሙአቀት ነው ጊዜያዊ ነው ሶስተኛ እንቀጥል አሁንም ጊዜያዊ የሆነ ሰበቡ ሲወገድ የሚፈቀድ ሶስተኛ በሶስት የተፈታች ሚስቴን ማግባት በደንብ እዚህ ጋር እየሰማችሁ አሁንም በሶስት የተፈታቿን ሚስቴን ማግባት ፍቺ በእስላም ሸሪዓ ሁላችንም እንደምናውቀው ረጅዒ የሆነ መመለስ የሚቻለው ሁለት ጊዜ ብቻ ነው አይደለም አላህ በሱረቱል በቀራ ቁጥር 229 ላይ አጥላቁ መረታን ፍቺ ሁለት ጊዜ ነው ይላል ሰውየው እየፈታ ሚስቱን ሲመልስ ሁለት ጊዜ ድረስ መመለስ ተፈቅዶለታል ከዚህ በኋላስ فإمساكم بمعروف ملكم بهنا أياز ميازنو أو تصريح بإحسان ويدمو ملكم بهنا ملكو ما السنابتنو سلزي أهون كبالي بيتي قرا الله قدر الله يوسنونا بس وسط تفاتان النبل نو إنا لتمرتسلوهنا نو በሶስት ከተፋታን እሷን መመለስ አልችልም ነገር ግን ለኔ حرام የምትሆነው በጊዜያዊነት ነው ምክንያቶቹ ያ የተወገዱ ጊዜ ተመልሳ ሚስቴ ልትሆን ትችላለች ምንድነው እሱ ሲባል ሌላ ትዳር መስርታ ከዛ በኋላ ከዛ ሰው ጋር ሳትስማማ ቀርታ ያ ሰው ቢፈታትና ባይመላለሱ ወደ ድሮ ባሏ ወደኔ መምጣት ብትፈልግ የዛኔ ላገባ ትችላለህ ማለት ነው ይህንኑ እዚሁ ሱራ ቁጥር 230 ላይ ምን አለ እሺ አብራራዋለሁ አዳምጡ فإن طلقها በሶስተኛው ከፈታት ፍቺው ሶስት ከሞላ فلا تحل له ለሷ አትፈቀደለትም ሊያገባት من بعد ከዚህ በኋላ አትፈቀደለትም حتى تنكح زوجا غيره ይህች ሚስቱ ሌላ ባልን እስክታገባ ድረስ ሌላ ባል አግብታ فإن طلقها ይሄ ያገባችው ሌላኛው ባሏ ቢፈታት ግን فلا جناح عليهما በሷና በድሮ ባሏ ወይም በእኔ ማለት ነው አሁን እንደምሳሌው መሰረት ኃጢያት የለባቸውም አይተራጃዓ ሊማለሱዋል መመላለስን ቢያደርጉ ወይም ደግሞ ወደ ድሮ ባሏ ወደኔ ብትመለስ ያኛው ባሏ ከፈታት ችግር የለም ያለው አሁን ምንድን ነበር ማለት ነው እዚህ ጋር ምክንያቱ በሶስት የተፈታቿን ሚስቴን ወደኔ እንዳትመለስ ያደረጋት ሌላ አላገባችም ሌላ አግብታ እሱ ከፈታት
ወደኔ መመለስ ትችላለች ማለት ነው እዚህ ላይ ታዲያ የሚነሳው ነጥብ ምንድነው ሌላ ያገባችው ወደኔ ለመመለስ ነው ወይስ ትክክለኛ ትዳር ነው ረሱል ሰለላሁ ዐለይሂ ወሰለም ሙሐለል የሚያደርጉትና ሙሐለል ሐላል የሚደረግለትን ተራግመዋል ኒካህ ሙሐለል በሸሪዓችን አይቻልም ከባለቤቴ ጋራ በሶስት ከተፋታን እየመለስኳት ፍቺው ሶስት ከደረሰ በአንድ ሶስት ፈታሁሽ ሚለውን አይደለም እዚህ ጋር መጠቅስላችሁ እሱን ዑለሞቻችሁን ጠይቁ ኺላፍ ያለበት መስአላ ነው በአንድ ጠልቃ በአንድ ፍቺ በሶስት ሚስቱን የፈታ ሰው እንደ አንድ ነው የሚቆጠረው ወይስ እንደ ሶስት ሚለው ለዑለማዎቹ የሚተው እኔ ምነግራችሁ አሁን ጠላቅ ረጅዒ በሆነ መልኩ ነው ሚስቴን እየፈታው መልሻት በሶስተኛው ከፈታኋት ምንድነው የምታደርገው ዒዳዋን ትቆጥራለች እኔ ለመልሳት አልችልም ከዛስ ዒዳዋን ቆጥራ ከጨረሰች በኋላ ህጋዊ የሆነ ሌላ ትዳር ነው ማሰር ያለባት የሷ ቤተሰቦች ከጎን ሂደው የሆነን ባል እባክህ አግባትና ፍታት ለምን ወደ ድሮ ባሏ እንድትመለስ ሐላል እንድትሆንለት አንተ አግባትና ፍታት አይነት ቋንቋ በረሱል ሰለላሁ ዐለይሂ ወሰለም አስረግሟል እንደውም ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ እገላቸው ወግራቸው ነበር ነው ያለው ይሄንን የሚሰሩ ሰዎችን ማለት ነው ኖ የተፈለገው ህጋዊ ጋብቻ ነው እሷም ዝም ብላ ሄዳ ሌላ ባል ጋር ገብታ ኒካህ እንዳሰረች ተመለሳ ዝም ብላ እንድትመጣ አይደለም ያኛውም እንዲፈታት አይደለም ህጋዊ ጋብቻ አንድ ይሄን ያዙ ሁለተኛስ ያኛው ባሏ ከፈታት የተባለው ራሱ ቢሙጀረድ ዐቅዲህ አይደለም የጋብቻ ቃል ኪዳን ካሰረላት በኋላ አይደለም ረሱል ሰለላሁ ዐለይሂ ወሰለም በሐዲስ እንደተናገሩት حتى يذوق عسيلتك او كما قال صلى الله عليه وسلم ያንቺን ማር እስኪቀምሰው ድረስ አንቺም የሱን ማር እስክትቀምሺ ድረስ ነው ያሉት بمعنى الجماع እስክትገናኙ ነው ህጋዊ ትዳር መስርታ የስጋ ግንኙነት እስኪፈጽሙ ነው ከዚህ በኋላስ ተዋደው በሰላም ከኖሩም ማሻአላህ ይባላል ካልተግባቡስ ከተፋቱ ችግር ከተፈጠረ ከዛ በዚህ ፍቺዋ የዒዳ ጊዜዋን ቆጥራ እሱ ካልመለሳትና የዒዳ ጊዜዋ ካለቀ አሁን አዲስ ትዳር ልትመሰርት ነው ወይ ከፈለገች ከሱ ጋር ካልሆነስ የድሮ ባሌ አንተው ትሻለኛለህ ካለች ወደኔ ትመለሳለች ሐላል ሆናለች በሶስት ፈትቻት ነበር አሁን ለኔ ሐላል ሆነች ማለት ነው ሌላ ባል ህጋዊ ባል አገባች ግብረ ስጋ ግንኙነት ፈጽመዋል በሐዲስ እንደተቀመጠው ከዚህ በኋላ ባለ መግባባት ምክንያት ተፋቱ ማለት ነው ስለዚህ ወደ ድሮ ባሏ መመለስ ትችላለች ማለት ነው ህጋዊ በሆነ መንገድ አግብቶ ነው የፈታትና ህገ ወጥ አይደለም ይሄንን ነው እንግዲህ የተረዳሁት እኔ ስንት ሆነ ማለት ነው አሁን 3 ነው 3 በሉ እንግዲህ ሁለት እህትማማቾችን በአንድ መሰብሰብ ሴት ልጅ ካክስቷ ጋራ መሰብሰብ ሁለት በ3 የተፈታችን ሴት እንደዚሁ መመለስ 3 አራተኛ ደግሞ ሌላው አምስተኛይቷን ሴት ማግባት አሁንም ተህሪሙ ሙአቀት ነው ለኔ ጊዜያዊ ነው ዘላለማዊ حرامነት የለውም ሰበቡ ሲወገድ ማግባት ይቻላል ምንድነው እሱ ሲባል በስሬ 4 ሴቶች አሉኝ ከአራት በላይ አይፈቀድም አይደለ አላህም በቁርአኑ እንደተናገረው فانكحوا ما طاب لكم من النساء مثنى وثلاث ورباع ከሴቶችም ለናንተ የተዋበላችሁን ሁለት ሶስትም አራትም አግቡ ብሏል አራት ላይ መቆም እንዳለበት ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ተናግረዋል አንዱ ሙሽሪክ በሰለመ ጊዜ ስሙን ለጊዜው ረስቸው ነው 10 ሴቶች ነበሩት የአላህ መልእክተኛም اختر منهن 4 አራቱን ከነሱ ውስጥ ምረጥ ነው ያሉት ታዲያ አሁን 4 ሴቶች በስሬ ያሉ 4 ሴቶች መቼ ነው አምስተኛ ማግባት የምትችለው ከተባልኩኝ ዘላለሙኑ አልችልም ማለት አይቻልም ምንድነው ከአራቱ ከአንደኛው ጋር ብንፋታ ብትለይ ወይ ደግሞ ብትሞት 3 ቀሩኝ አይደል በሞተቿ ወይም በተፈታቿ ቦታ አምስተኛ የነበረቿን ሴት ማምጣት ይችላልው ማለት ነው አምስተኛ የነበረቿን ሴት ማምጣት ይችላልው እሺ ማናት እሷ ፉላና ትባላለች እሺ ግልጽ ሆነላችሁ መሰለኝ እንግዲህ 4 በሉ 4 አደረስኩት አይደል ወይስ 3 ነው አሁንም 4 ነው አምስተኛ ዝሙተኛ ሴት
ዝሙተኛን ሴት ተውበት ሳታደርግ ማግባት አይቻልም ሱረቱ ኑር ቁጥር 3 ላይ አላህ ተናግሯል ያው ሁለት ተፍሲር ነው ያለው الزاني لا ينكح إلا زانية أو مشركة ዝሙተኛ የሆነ ወንድ ዝሙተኛይቷን ሴት ወይ በአላህ አጋሪቷን ሴት እንጂ አያገባም والزانية لا ينكحها إلا زان أو مشرك ዝሙተኛይቷ ሴትም እንደዚሁ ዝሙተኛ የሆነውን ወንድ ወይ ሙሽሪኩን እንጂ አታገባም وحرم ذلك على المؤمنين በመእመናን ላይ ይሄ ተግባር حرام ሆኗል ይላል አንደኛው ተፍሲሩ እዚህ ጋር لا ينكح ማለት አይ ላ يجامعها አይገናኛትም ማለት ነው ብለው ፈስረውታል ዝሙተኛ የሆነ ወንድ መሰሉ ቢጤውን የሆነቿን ዝሙተኛይቷን ሴት ወይ ሙሽሪኳን ያው ሙሽሪኮች ዚና حرام ነው ብለው ስለማይመለከቱ ማለት ነው እንደሱ ቢጤዎቹን ፈልጎ ካልሆነ በቀር አማኛን አያገኛትም ዝሙተኛይቷም ሴት እንደሷ ዝሙተኛ የሆነ ወንድ ወይ ሙሽሪኩ ጋራ ካልሆነ በቀር ማንንም ይሄንን ተግባር ቢፈጽም የለም ብለውም ተፈስሯል አላኩል ይሃል والله اعلم بالصواب በዚህኛው መስመር በጋብቻው ከሄድን ዝሙተኛ የሆነች ሴት ተውበት እስክታደርግ ማግባት አይቻልም ከዝሙት ተግባሯ ትክክለኛ ተውበት ካረገች ማለትም በስራዋ ተጸጽታ ካሁን በኋላ ወደዚህ ህይወት ላትመለስ ቃል ገብታ ተውበት አድርጋ ከተመለሰች እንደገና ደግሞ ማህፀኗ ከጠራ ማለትም አንድ ሀይድ እስክታይ መጠበቅ አለባት ጽንስ ተትቷል ወይስ አልተተወም የሚለውን ለማጣራት ማህፀኗ ከጠራ በኋላ ማግባት ይቻላል ሼክ መሐመድ ቢን ኢብራሂም ረሂመሁላህ فتاوى الجامعة للمرأة المسلمة በሚለው ላይ جزء 2 ገጽ 584 ላይ ስለዚህ ጉዳይ ተጠይቋል عن حكم الزواج بالزانية ዝሙተኛ የሆነችን ሴት ማግባት እንዴት ነው ተብለው ሲጠየቁ لا يجوز الزواج من الزانية حتى تتوب ይላሉ ተውበት እስክታደርግ ድረስ ዝሙተኛን ሴት ማግባት አይቻልም ስለዚህ ሰውየው ሊያገባት ከፈለገ واذا اراد الرجل ان يتزوجها እሷን ሊያገባት ከፈለገ ሰውየው وجب عليه ان يستبرأها بحيدة ቢያንስ አንድ ሀይድ እስክታይ ድረስ ማህፀኗን ሊያጠራ ግድ ነው ሀይድ ተመልከት ጽንስ አለማያዟ ማለት ነው ኒካህ ከማሰሩ በፊት ነው ከዛ ተውበት ካደረገች ከማህፀን ከጠራች ማግባት ይቻላል ማለት ነው እሺ ስንት ገባን አሁን ስንት ገባን 5 ስድስተኛ ደግሞ በትዳር ያሉ ጥብቅ ሴቶችን ማግባት አይቻልም በትዳር ላይ ያለች ጥብቅ ሴትን አንተ ልታገባት አትችልም በትዳሯ ላይ ሌላ ትዳር መመስረት አይፈቀድልህምና ማለት ነው እሷም حرام ነው ቁርአንም እንደተናገረው በዚሁ ሱረቱ ኒሳ ቁጥር 24 ላይ والمحسنات من النساء إلى الله ከሴቶችም በትዳር ጥብቆች የሆኑትን አታግቡ በእናንተ ላይ حرام ነው ኢላ ማ መለከት አይማኑኩም እጆቻችሁ ንብረት ያደረጓቸው በጦር ሜዳ የተማረኩ ባሮች ብቻ ሲቀሩ ይላል ያው ስለ ባርነት ህግ አሁን ስለማንማር ወደ ጉዳዩ እንመለስና በትዳር ጥብቅ የሆነችን ሴት ማግባት አይቻልም ከባለቤቷ ካልፈታት ባለቤቷ ፈቷት የዒዳ ጊዜዋን ካልጨረሰች አይቻልም ባለቤቷ ከፈታት የዒዳ ጊዜዋን ከጨረሰች የተፈታች ሴት ነች ማግባት የዛኔ ትችላለህ ነው ተህሪሙ ሙአቀት ነው ስንት ገባን 6 አትሉም 5 አይደለም 6 ነው አንደኛ ሁለት እህትማማቾችን በአንድ መሰብሰብ ብለናል ሁለተኛ ሴት ልጅን ከአክስቷ ጋራ ማግባት ብለናል ሶስተኛ በሶስት የፈተዋትን ሚስቴን መመለስ አልኩኝ አራተኛ በስሬ 4 ሚስት ኖረው ሌላ ቢያሻኝ የሚለውን አብራራሁላችሁ አምስተኛ ዝሙተኛ የሆነች ሴት አሁን አየን ስድስተኛ ደግሞ በትዳር ያለች ሴት ሰባተኛውና የመጨረሻው ሃይማኖት የሌላትን ሙሽሪክ ወይ ካፊር ሴት ሃይማኖት የሌላት ከአህለል ኪታብ ውጪ የሆነች አይሁድ ወይ ክርስቲያን ያልሆነች ማለት ነው ያው የአህሉል ኪታብ ሴቶችን ማግባት ይቻላል ወይስ አይቻልም በሚለው ከዚህ በፊት አንዴ በፌስቡክ ላይ የጻፍኩት ጽሁፍ አለ ፔጁ ላይ ገብታችሁ ማየት ትችላላችሁ ነገር ግን ዲን የሌላት አይሁድ ወይ ክርስቲያን አህሉል ኪታብ ያልሆነችን ካፊር ወይ ሙሽሪክ ሴት በፍጹም ማግባት አይቻልም ሱረቱል በቀራ ቁጥር 221 ላይ ولا تنكحوا المشركات حتى يؤمن ሙሽሪክ በአላህ አጋሪ የሆኑ ሴቶችን እስኪያምኑ ድረስ አታግቧቸው
ወደ እስልምና ካልመጡ ማግባት አይቻልም ወላ አመቱን ሙእሚነቱን ባሪያ የሆነችዋ በጌታዋ ያመነች ሙእሚን ሴት ኸይሩን ሚን ሙሽሪካ በአላህ ከምታጋራው 10 እጥፍ እሷ ትሻላለች ምንም ወለው አዕጀበትኩም መልኳም ሌላ ነገሯም ቢደንቃችሁ ባሪያይቷ ትሻላችኋለች ምክንያቱም እነሱ ወደ ጀሃነም ሲጣሩ አላህ ወደ ጀነት ወደ ረህመት ይጣራል ማለት ነው እነዚህ ሰባቱ ተህሪም ሙአቀት የሆነ ነው አሁን ሰባቱ ከ18ቱ ጋር ሲደመሩ ስንት ይሆናሉ 7 እና 18 አላህ ባገራው መልኩ 25 ይሞላሉ ለዛሬ ላስታውሳችሁ የፈለኩት እነዚህን 25ቱን ነው ማለት ነው አሁን ጠቅለል ለማድረግ አንድ 3 ነጥቦችን ልጠቁማችሁ 18ቱ ከላይ ያየናቸው በስጋ ዝምድና ወይ በጥቢ ሰበብ ወይም በጋብቻ መዛመድ ሰበብ ክልክልነታቸው የታወጀው 18ቱ እነሱም ለኛ ሐሪም ይሆናሉ እኛም ለነሱ መህረም መሆን እንችላለን መህረማቸው መሆን እንችላለን ዘላለም ምን አይደለም ማለት ነው ለጋብቻ ያልተፈቀዱ ናቸው አሁን ያየናቸው ሰባቱ ግን ተህሪሙ ሙአቀት ስለሆነ ጊዜያዊ ስለሆነ ዛሬ حرام የተደረገው ነገ ሐላል ስለሚደረግ መህረም መሆን አንችልም መህረም መሆን አንችልም ታዲያ ይሄ ምን ትምርት ያስተምረናል የሚስት እህት ጋራ አብረው የሚሆኑ ሰዎች እዚህ ቦታ ላይ እኔ ከባለቤቴ እህት ጋራ በአንድ ቤት አብረን መሆን አንችልም ከባለቤቴ እህት ጋራ ከሰዎች ማግለል አንችልም ለምን የባለቤት እህት ማለት ያንተ እህት ማለት አይደለች ወይ ማግባት አይፈቀድልህም አይደለ ወይ ስለዚህ ማግባት ካልተፈቀደለ አንተ መህረም ለሷ መሆን ትችላለህ የሚል ሰው ካለ ነገሩ እንደዛ አይደለም የባለቤቴን እህት ማግባት ያልተፈቀደልኝ ተህሪሙ ሙአቀት ነው ጊዜያዊ ነው ሙአበድ አይደለም አንተ እንዳልከውማ ከሆነ ታዲያ ለምን አንተ ከኔ ሚስት ጋር ለምን ለብቻችሁ አትገለልም እለዋለሁ ለምን የኔን ሚስት ይዘህ ለምንድን ነው ይዛት ማትዞረው እንዴ አይቻልም እኔማ መህረሙ አይደለሁም ይላል አይደል ልታገባት ትችላለህ ወይ እለዋለሁ ባለቤቴን አይችልም በኔ ትዳር ሰምናች ስለዚህ ባለቤቴን ልታገባት ካልቻልክ መህረም ሆነሃል ባንተ ተርጓሜ መሰረት እኔ ላገባት ስላልቻልኩኝ የባለቤቴን እህት መህረሟ ነህ ካልከኝ አንተም ለኔ ባለቤት መህረም ልትሆን ነው ባለቤቴን ማግባት ስለማትችል አያስኬድም ነው ስለዚህ ተህሪሙ ሙአቀት ስለሆነ አንድ ሰው ሚስት ቢኖረው የሚስቱ እህት ላንተ አጅነቢ ነች አሁንም መህረም አይደለችም ለብቻ ማግለል አትችሉም ግልጽ ነው ይሄን ነጥብ አንድ እንድትይዙልኝ ነው የገባችሁ ይመስለኛል ኢንሻአላህ ሁለተኛ ደግሞ ማስታወሳችሁ እናት እህት አክስት ይያልኩኝ ሳስተምራችሁ እግረ መንገድ ወደ ላይና ወደ ታች ያሉትም አብረው እንደሚቆጠሩ ታሳቢ አድርጉት ትምርቱ ላይ ማብራሪያ ያልሰጠሁት ለምንድነው እሱን ካብራራሁት የባሰ ግራ ስለምትጋቡ ነው ለምሳሌ እናቶቻችሁን ማግባት حرام ሆነ ከተባለ እናት በሚለው ውስጥ ወላጅ እናት አያት ያባት እናት አያት ቅድመ አያት ይያለ ወደ ላይ ይሄዳል ማለት ነው ወደ ላይ ይሄዳል ሁሉም እናት ናቸው ሴት ልጃችሁን ማግባት አትችሉም ከተባለ ያብራክ ክፋይ የሆነቿን ሴት ልጅ ብቻ ሳይሆን የልጅ ልጅ ይያለ በወንዱም በሴቷም በኩል ያሉ የልጅ ልጆች ሁሉ ወደ ታች ይወርዳል እነሱም አብረው ይካተታሉ አክስት ማግባት አይቻልም ከተባለ እንደዛው በእናት ባባት ባያት ይያለ ያንኑ መስመር እየጠበቀ ይሄዳል ማለት ነው ይሄ እዛ ቢብራራ ግራ ላይ ያጋባ ስለሚችል ብዬ ነው የተወኩት ይሄ ነው እና ሌላው አንድ ደሞ ያዳመጥኩትና ያሳቀኝ ላካፍላችሁ አንዱ ጠይቆ ነው ዶክተር ዑስማን አልኸሚስን حفظه ወራአ አንዱ ጠየቃቸው ወንድ ልጅ ዒዳ ይቆጥራል ወይ አለ እሷ ዒዳዋን ከጨረሰች ይያሉ ሲያስተምሩ መጨረሻ ላይ ምን ብሎ ጠየቃቸው አንዱ ወንድ ልጅ ዒዳ ይቆጥራል ወይ ብሎ ሲጠይቃቸው አዎ 3 ቦታ ላይ እኮ እሱም ዒዳ ይቆጥራል አሉት እየሰማችሁ ከሆነ ለማግባት ማለት ነው ልክ እሷ ዒዳ ትቆጥራ እንደተባለው 3 ቦታ ላይ ዒዳ ይቆጥራል ምን ላይ ብሎ ሲጠይቅ አንደኛ الجمع بين الاختين ሁለት እህትማማቾችን ማግባት ያሰበ ጊዜ ምክንያቱም ሁለት እህትማማቾችን በአንድ ትዳር መሰብሰብ አይችልም ስለዚህ ከድጃ ላገባኋት እኔ መጀመሪያ ላይ ከዛ በኋላ እህቷን ላገባ ፈልጊያለሁ ግን ከከድጃ ጋር አልተስማማንምና ተጣላን ፈታኋት አሁን ኸዲጃን እንደፈታኋት እህቷን አይሻን ሄጄ ማግባት አልችልም ليش
ኸዲጃ መመለስ ይችላልው ገና በስሬ ነች ስለዚህ ምን መሆን አለበት ኸዲጃ ዒዳዋን ቆጥራ እስክትጨርስ እኔም መጠበቅ አለብኝ ስለዚህ 3 ሀይድ እስክታይ ኸዲጃ ስትቆጥር ዒዳ እኔም ያው አይሻን ያሰብኳት ነው ነገር ግን እሷ ዒዳዋን እስክትጨርስ በሪ አብረህ ዒዳ እየቆጠርክ ነው ብለው ያው ሶስቱን ምሳሌ ሰጡት አንድ አይነት ስለሆነ በአንዱ ልንገራችሁ ብዬ ነው anyway والله اعلم بالصواب ትክክለኛ እውነት ያለው በአላህና በቃሉ ዘንድ ነው አላህ ወፍቆኝ እውነትን ከተናገርኩ ከአላህ ተውፊቅ ነው ካልሆነ ከነፍስዬ የኔው ጅህልናና የሸይጣን ጉትጎታ ነው አላህና መልእክተኛው ከኔ ስተት የጸዱ ናቸው ደጋግማችሁ አዳምጡት በዚህ ግን ተርኪዝ አድርጋችሁ ሌላ ሰው እንዳታስተምሩ ኡስታዞቻችሁን ጠይቁ ዓሊሞችንም ፈትዋ ጠይቁ ያንን ትረዳላችሁ ጀዛ ሰብስክራይብ በማድረግ ቤተሰብ ይሁኑ